ሰላም የቻናሌ ተከታታዮች እንደምን ሰነበታችሁ? ዛሬ ቃላቶችንና ሙሉ አረፍተ ነገሮችን ከአማርኛ ወደ እንግሊዘኛ እንዲሁም ከእንግሊዘኛ ወደ አማርኛ የሚተረጉም ምርጥ የሆነ የኦንላይን ዲክሽነሪ አሳያችኋለሁ። የማሳያችሁ የኦንላይን ዌብሳይት ወይም ደግሞ ኦንላይን ዲክሽነሪ አቢሲኒካ ዲክሽነሪ ይባላል። እንደምታዩት እዚህ ጋር ጎግል ከፍትና አቢሲኒካ ዲክሽነሪ ብዬ ጽፋለሁ ማለት ነው። አቢሲኒካ ብላችሁ ስትጽፉ እዚህ ጋር ዲክሽነሪ ብሎ ይመጣል ማለት ነው። እሱን ክሊክ አደርጋለሁ። እንደምታዩት እዚህ የመጀመሪያው ኦፕሽን ላይ አማሃሪክ ዲክሽነሪ ብሎ እንደምታዩት አማሃሪክ እንግሊሽ ኦንላይን ትራንስሌሽን ይላችኋል። እሱን ክሊክ ታደርጋላችሁ ማለት ነው። እንደምታዩት አቢሲኒካ መዝገበ ቃላት ብሎ እዚህ ጋር ይመጣል። እንደምታዩት አማርኛ፣ እንግሊዘኛ የሚል ኦፕሽን አለ። ስለዚህ አሁን ከአማርኛ ወደ እንግሊዘኛ ከሆነ ትራንስሌት የምታደርጉ እዚህ ጋር ቃሉን ከዚህ ያስገቡ የሚል አለ። እሱን እናስገባለን ማለት ነው። እዚህ ጋር ግን ትራንስሌት የሚሆነው ወርዶች ብቻ ወይም ደግሞ ቃላት ብቻ ናቸው ማለት ነው። በዚህ መሰረት ለምሳሌ አንድ የአማርኛ ቃል ላስገባና ወደ እንግሊዘኛ እንዴት ትራንስሌት እንደሚያደርገው አሳያችኋለሁ ማለት ነው። እዚህ ጋር ወርድ ላይ ልምጣና የምፈልገውን ቃል ጽፌ እዛ የኮፒ ፔስት አደረገውና አሳያችኋለሁ ማለት ነው። እዚህ ጋር ለምሳሌ ተሰለፈ ብዬ ልጻፍና ለምሳሌ ይሄንን ኮፒ አድርጌ ወደ ዌብሳይቱ ልግባና እዚህ ጋር እንደምታዩት ቃሉን ከዚህ ያስገቡ ይላል። እዚህ ጋር ትመጡና ፔስት እለውና ከዛ ፈልግ የሚለውን እጫናለሁ ማለት ነው። ፈልግ ስለው እንደምታዩት ተሰለፈ የሚል ነበር ቃል ያስገባውለት። የተሰለፈ ትርጉም ይልና እንግሊዘኛውን እንደምታዩት ኩዊድ ላይን አፕ ዌይትድ ዋንስ ተርን ይላችኋል ማለት ነው። ከዚህ ጋር ከታችም እንደምትመለከቱት ዝርዝር ነገሮች አሉ። ይኸውላችሁ እዚህ ጋር አማሪክ ዲክሽነሪ ይልና በቨርብ መልክ ይኸው እንደምታዩት ተደቀነ፣ ተደከረ ምናምን የአማርኛ የተሰለፈ አማርኛ ትርጉም ማለት ነው። የእንግሊዘኛ ትርጉሙ ደግሞ እንደምታዩት ይኸው ብዙ አይነት ትርጉም አለው። በጣም ብዙ ቃላት አሉ በቨርብ መልክ በቨርብና በናውን መልክ እንደምታዩት ማለት ነው። የግዕዝም ትርጉም አለው ማለት ነው። ይኸው እንደምታዩት ተሰለፈ ለሚለው ትርጉም እንደምታዩት ተወልተወ ቀንጦሰጠ ይላል ማለት ነው። በዚህ መልኩ ከአማርኛ ወደ እንግሊዘኛ ቃላትን መተርጎም ትችላላችሁ ማለት ነው። ሁለተኛ ከእንግሊዘኛ ወደ አማርኛ ለመተርጎም ምንድነው የምታደርጉት? እዚህ ጋር እንግሊዘኛ የሚል ኦፕሽን አለ። ኢንተር ኤ ወርድ ሂር ይላችኋል። እዚህ ጋር ክሊክ ታደርጉና የምትፈልጉትን ወርድ መጻፍ ትችላላችሁ ማለት ነው። ለምሳሌ እዚህ ጋር ማይግሬት ብዬ ልጻፍና የዚህን የማይግሬትን የአማርኛ ትርጉም ይሰጠኛል ማለት ነው። ሰርች ብዬዋለሁ። ይኸው እንደምታዩት አማሃሪክ ዲፊኒሽን ኦፍ ማይግሬት ይልና ፈለሰ፣ ተጓዘ ብሎ ያመጣላችኋል ማለት ነው። ፈለሰ፣ ተጓዘ ይላል። ከዚህ ጋርም ከታች በዝርዝር ያመጣላችኋል ማለት ነው። የመጀመሪያው አማሃሪክ ዲክሽነሪ ይላል። ፈለሰ፣ ተጓዘ፣ መፍለስ በቨርብ መልክ ያመጣላችኋል። ተጓዘ፣ ፈለሰ ይላችኋል። የኦሮምኛ ዲክሽነሪም አለው እንደምታዩት እዚህ ጋር። የትግርኛ ዲክሽነሪም አለው። ስለዚህ ከአማርኛ ወደ እንግሊዘኛ ከእንግሊዘኛ ወደ አማርኛ ብቻም ሳይሆን በኦሮምኛም በትግርኛም በግዕዝም እንደየ ሁኔታው ትራንስሌት ማድረግ የሚችል ምርጥ ዌብሳይት ነው ማለት ነው ይሄ ዌብሳይት። ሌላው የምናየው አረፍተ ነገሮች እንዴት እንደሚተረጉም ነው። እዚህ ጋር እንደምታዩት ዩዝ አቢሲኒካ ትራንስሌተር ቱ ትራንስሌት ሰንተንስስ ይላችኋል። ሙሉ አረፍተ ነገሮችን ለመተርጎም ነው የሚጠቅመን እዚህ ላይ። ስለዚህ እዚህ ጋር ገባና እቺን ክሊክ አደርጋለሁ ማለት ነው። ክሊክ ሳደርገው እንደምታዩት አቢሲኒካ ተርጓሚ የአማርኛ ትርጉም አውታር ይልና እዚህ ጋር ያመጣላችኋል። እዚህ ጋር እንደምታዩት እንግሊዥ ይላል እዚህ ጋር። ይሄ እንደሚያሳየው እንግሊዥ ማለት ከዚህ እንግሊዘኛ እዚህ ጋር ተጽፉና ወደ አማርኛ እንደማለት ነው።
እዚህ ጋር ደግሞ አማርኛ ስትመርጡ እዚህ ጋር አማርኛ እዚህ ጋር ጽፋችሁ ወደ እንግሊዘኛ ለማለት ነው። ስለዚህ አሁን መጀመሪያ እስቲ እንግሊዘኛ የሆነ ወርድ ጻፍና እንዴት ትራንስሌት እንደሚያደርገው ላሳያችሁ። እሺ ለምሳሌ ማይ ብራዘር ልበልና ማይ ብራዘር migrated from Germany እንደምታዩት ማይ ብራዘር ማይግሬትድ ፍሮም ጀርመኒ ብዬ ጽፌዋለሁ። የእንግሊዝኛ ወርድ ነው። አሁን ወደ አማርኛ ይተረጉምልኛል ማለት ነው። ይሄን አረፍተ ነገር እዚህ ጋር ከጻፋችሁ በኋላ ትራንስሌት ስትሉት ትራንስሌት ልበለውና እንደምታዩት በአማርኛው ወንድሜ ከጀርመን ሀገር ተሰደደ ብሎ የዚህን የእንግሊዝኛ አረፍተ ነገር ሙሉ አረፍተ ነገሩን ትርጉም እዚህ ጋር ይሰጠኛል ማለት ነው። ከአማርኛ ወደ እንግሊዝኛ ከሆነ ደግሞ እዚህ ጋር ምንድነው የምትሉት? መጀመሪያ ይሄን አማርኛ ብላችሁ ትመርጡትና እዚያ የአማርኛ አረፍተ ነገሩን ታስገባላችሁ። የእንግሊዝኛውን እዚህ ጋር ያመጣላችኋል ማለት ነው። ለምሳሌ የአማርኛውን ላስገባና ከወርድ ጽፌ ኮፒ አድርጌ ላምጣው። ለምሳሌ ከዚህ የአማርኛ አረፍተ ነገር አንድ አረፍተ ነገር ላምጣና እስቲ ለምሳሌ ከምታስቢው በላይ ያው እንደምታዩት ከምታስቢው በላይ እወድሻለሁ ብዬ ጽፌዋለሁ። ይሄንን ኮፒ አድርጌ ልውሰድና እዚህ ጋር አምጥቼ እዚህ ጋር ፔስት ልበለው። ያው እንደምታዩት ከምታስቢው በላይ እወድሻለሁ ይላል የአማርኛው አረፍተ ነገር። ይሄንን ወደ እንግሊዘኛ ተርጉሞ ያመጣልኛል ማለት ነው። ያው እንደምታዩት ከታች ተርጉም የሚል አለ። ተርጉም የሚለውን ይሄን ክሊክ ስታደርጉት ይኸውላችሁ እዚህ ጋር የእንግሊዘኛውን ትርጉም እዚህ ጋር ያመጣላችኋል ማለት ነው። I love you more than you realize ይላችኋል ማለት ነው። በዚህ መልኩ ማንኛውንም አረፍተ ነገር ማንኛውንም ቃላት በዚህ አቢሲኒካ ዲክሽነሪ በተባለ ዌብሳይት መተርጎም ትችላላችሁ ማለት ነው። ተመልካቾቼ እንግዲህ ቪዲዮ ከተመቻችሁ ላይክ፣ ሼር አድርጉ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጉ። ሰላም ያገናኘን።